ይሄ ሴክሽን 6 ነው። ዩኒት 4 ሴክሽን 6 ውስጥ የምናየው አፕሊኬሽን ኦፍ ሬሽዮ ፕሮፖርሽን ኤንድ ፐርሰንቴጅን እናያለን። ኤክሰርሳይዝ 4.3.1 እናያለን። ከዛ ካልኩሌት ፕሮፊት እና ሎስ ፐርሰንቴጅን እናያለን። ኤክሰርሳይዝ 4.3.2 አጠቃላይ አብረን እናያለን ማለት ነው። Application of ratio, proportion and percentage. Percent increase and decrease. የሆነ percent increase ወይም decrease የምንለው ከተሰጠን value ላይ ከጨመረ ወይንም ደግሞ ካለን ነገር ላይ ከጨመረ ወይ ከቀነሰ percentage increase እና percent decrease እንላለን። ፎርሙላ አለው። ሁሉ ጊዜ percent increase ካልኩሌት እናደርግ percent increase is equal to increase የሆነ amount over original quantity times 100% እንላለን። ለምሳሌ እዚህ ጋር ከ10 ወደ 15 ከጨመረ increase ያደረገው 5 ነው። 5 over 15 ብለን times 100% እንላለን ማለት ነው። percent decrease ማለት ደግሞ ካልኩሌት እናደርገው percent decrease is equal to decrease የሆነ amount በምን ያህል ቀነሰ over original ያለንን quantity times 100 ብለን እናስቀምጣለን ማለት ነው። ይሄን ጥያቄዎችን ስናይ በጣም ቀላል ናቸው። ፎርሙላ ለመያዝ ያህል ብቻ እዚህ ጋር የተቀመጠ ነው። ዴፊኒሽኑን ስናይ percentage increase ስንል percentage increase is a measurement of how much a quantity has increased relative to its original value expressed as percentage. ኦሪጂናል ቫልዩ አለን፣ የሆነ በእጃችን ያለው ቫልዩ አለ። ያ ቫልዩ በምን ያህል ጨመረ ብለን ስንወስድ በፐርሰንቴጅ የምናስቀምጠው ማለት ነው። ይሄ ማለት ኢንክሪዝድ ከሆነ ኢንክሪዝድ የሆነው ቫልዩ ማይነስ ኦሪጂናል ቫልዩ ኦቨር ኦሪጂናል ቫልዩ ታይምስ 100 አርገን ፐርሰንቴጅ ኢንክሪዝ እናገኛለን ማለት ነው። It is commonly used to compare the change in value over time or between two different quantities. የጨመረውና ኦሪጂናሉን ኦቨር ኦሪጂናል አርገን ስለምንሰራው ማለት ነው። The percentage increase is defined as the difference between the final value and the initial value expressed as percentage. The percentage ስለምናስቀምጠው ማለት ነው። To calculate the percentage increased, we record the initial value and the final value of the concerning item. ኢኒሻል ቫልዩ እና ፋይናል ቫልዩ አለን። ከፋይናል ቫልዩ ላይ ኢኒሻል ቫልዩን ቀንስና ኦቨር ያለን ኢኒሻል ቫልዩ ታይምስ 100% ብለን እናገኛለን ማለት ነው። ፐርሰንቴጅ ኢንክሪዝ ማለት ፋይናል ቫልዩ አለ ማይነስ ኢኒሻል ቫልዩ ኦቨር ኢኒሻል ቫልዩ ታይምስ 100% እናደርጋለን። ይሄ በጣም ቀላል ነው። ከምን ወዴት ጨመረ የሚለውን ብቻ ማወቅ ነው። ከጨመረው ላይ ፋይናል ቫልዩ እንላለን። መጀመሪያ ያለንን ኢኒሻል ቫልዩ ነው። ሁሉ ጊዜ ግን ከስር የሚቀመጠው ኢኒሻል ቫልዩ ታይምስ 100 እናደርጋለን ማለት ነው። ለምሳሌ ወስደን እንየው። find the percentage increase from 250 to 400 ይላል። አሁን ቀጥታ ፋይናል ቫልዩ 400 ሆነልን። ኢኒሻል ቫልዩ ያው 250 ነው። ፋይናል ቫልዩአችን 400 ሆነልን። ስለዚህ አሁን ይሄ ፎርሙላ ውስጥ እንከታለን ማለት ነው። percentage increase ማለት ፋይናል ቫልዩ ማይነስ ኢኒሻል ቫልዩ ኦቨር ኢኒሻል ቫልዩ ታይምስ 100% ነው ብለናል። እዚች ጋር 100% እንጨምሯት። ከዛ በኋላ 400 ሲቀነስ 250 ኦቨር 250 እናደርጋለን ማለት ነው። ስለዚህ ይሄን ስንሰራ መልሳችን 60% ሆነልን ማለት ነው። percentage decreaseም ተመሳሳይ ናቸው። percentage decrease ማለት ደግሞ percentage decrease is the change in the value of percentage in which the value has decreased from the initial in the estimate period of time. በተሰጠን ጊዜ ውስጥ ምን ያህል ቀነሰ ብሎ ስለሚያስቀምጥ ማለት ነው። percentage decreaseን ስንሰራ ደግሞ ሁሉ ጊዜ ከኢኒሻል ቫልዩ ማይነስ ፋይናል ቫልዩ ኦቨር ኢኒሻል ቫልዩ ነው የምናደርገው። ትልቁ ቁጥር ሁሉ ጊዜ ከላዩ ላይ እንቀንሳለን። ፎርሙላው ለመሸምደድ እንዲያመቻችሁ percentage decrease ማለት old value አለ የመጀመሪያው ኢኒሻል value ማለት ነው ማይነስ ኒው value የቀነሰውን ያህል ኦቨር
older value times 100% እናደርጋለን ማለት ነው። ይሄ ማለት ለምሳሌ find percentage decrease from 400 to 250 ይላል። ኢኒሻል ቫልዩ 400 ነው። ፋይናል ቫልዩ 250 ወደዚህ ቀነሰ። ፐርሰንቴጅ ዲክሪዝ ማለት አሁን ከኢኒሻል ቫልዩ ነው የምንቀንሰው ማለት ነው። ፐርሰንቴጅ ዲክሪዝ ማለት ኢኒሻል ቫልዩ ማይነስ ፋይናል ቫልዩ ኦቨር ኢኒሻል ቫልዩ ታይምስ 100% እናደርጋለን። ኢኒሻል ቫልያችን ሁል ጊዜ 400 ነው። ማይነስ እዚህ ጋር 250 ኦቨር ኢኒሻል ቫልዩ ነው የምናደርገው 400። ይሄን ስንሰራ 37.5% አገኘን ማለት ነው። ይሄ ፐርሰንቴጅ ኢንክሪዝ እና ፐርሰንቴጅ ዲክሪዝ እንዳያምታታን ፎርሙላ ሁል ጊዜ ከስር የሚሆነው ኢኒሻል ቫልዩ ነው፣ የመጀመሪያው ቫልዩ ነው። የመጀመሪያው ቫልዩ ኢኒሻል ቫልዩ ከስር ከሆነ ከላይ የምትወስዱት ቁጥሮቹን ስታቀናንሱ ትልቁ ቁጥር መጀመሪያ አድርጋችሁ መቀነስ ትችላላችሁ። ፎርሙላ የግድ መሸምደድ አያስፈልግም። ትልቁ ቁጥር ሁል ጊዜ መጀመሪያ የሆነና ትንሹ ቁጥር ነው መቀነስ የምንችለው ማለት ነው። ግን እቺ ፎርሙላም መያዝ በጣም ቀላል ነው። ኢኒሻል ቫልዩ ማይነስ ፋይናል ቫልዩ ኦቨር ኢኒሻል ቫልዩ ታይምስ 100% ብሎ ማስቀመጥም ይቻላል። ምናልባት ፎርሙላው ከጠፋብን ግን ምንጊዜም ከትልቁ ላይ ነው ትንሹን ቀንሰን ኦቨር ኢኒሻል ቫልያችንን የምናስቀምጠው ማለት ነው። ኤግዛምፕል 2 20% of an article is damaged and throw away and only 2 kilogram is left. Find this original weight ይላል። 20 kilogram of article is damaged። አሁን ዳሜጅ ከሆነ ፐርሰንቴጅ ዲክሪዝ ሰጥተውናል ማለት ነው። ፐርሰንቴጅ ዲክሪዝ ያደረገው of article is damaged and throw away only 20 kilogram is left. Find its original weight። አሁን አንደኛ ፐርሰንቴጅ ዲክሪዝ ሰጥተውናል። ሁለተኛ ደግሞ ኦልድ ኢኒሻል ፋይናል ቫልዩ ሰጥቶናል የቀነሰበትን። ስለዚህ ኦሪጂናል ቫልዩ ነው ፈልጉ ያለን። ተሰጠነን ፐርሰንቴጅ ዲክሪዝ 20% ነው። ፋይናል ቫልዩ ደግሞ ወደ 20 ነው የቀነሰው። ስለዚህ አሁን እኛ ፈልጉ የተባልነው ኢኒሻል ቫልዩን ነው። አሁን ቀጥታ ከፐርሰንቴጅ ዲክሪዝ ፎርሙላ ነው የምንነሳው ማለት ነው። ፐርሰንቴጅ ዲክሪዝ ማለት ኦሪጂናል ቫልዩ ማይነስ ኢኒሻል ቫልዩ ኦቨር ኦሪጂናል ቫልዩ ብለን ስለምናስቀምጠው ወይም ኢኒሻል ቫልዩ ብለን ስለምናስቀምጠው ፐርሰንቴጅ ዲክሪዝ ኢዝ ኢኳል ቱ ኢኒሻል ቫልዩ ማይነስ ፋይናል ቫልዩ ኦቨር ኢኒሻል ቫልዩ ታይምስ 100% እናደርጋለን። 20%ን እዚህ ጋር እንተካለን። ፋይናል ቫልዩን እዚህ ጋር 20 ኪሎ ግራምን እንተካለን። ከዛ በኋላ እነዚህን ሰርተን እናገኛለን ማለት ነው። ለምሳሌ 20% ኢዝ ኢኳል ቱ ኢኒሻል ቫልዩ ማይነስ 20 ኪሎ ግራም ኦቨር ኢኒሻል ቫልዩ አለ። ፐርሰንት በፐርሰንት ይጠፋል። 0 በ0 ሲጠፋና ይሄኛው ለሁለት ስናካፍል 0.2 ይሆናል። 0.2 ሆነልን። ይሄ እነዚህ ጠፋና ስናከፋፍል 0.2 ክሮስ እናደርገው መጀመሪያ ለ10 አካፈልኩት 0.2 ሆነ። ክሮስ እናደርገው 2 ታይምስ ኢኒሻል ቫልዩ ኢዝ ኢኳል ቱ ኢኒሻል ቫልዩ ማይነስ 20 ኪሎ ግራም ይሆናል። 20 ኪሎ ግራም ወደዚህ ታልፍና 0.2 ኢኒሻል ቫልዩ ወደዚህ ያልፋል። ስለዚህ አሁን ከአንድ ላይ 0.2ን ስንቀንስ 0.8 ኢኒሻል ቫልዩ ኢዝ ኢኳል ቱ 20 ኪሎ ግራም ይሆናል። ቦት ሳይድ ለ0.8 ስናካፍለው ኢኒሻል ቫልዩ ኢዝ ኢኳል ቱ 25 ኪሎ ግራም ይሆንልናል ማለት ነው። በጣም ቀላል ነው። ፎርሙላውን ብቻ መያዝ ያስፈልጋል። ኤክሰርሳይዝ እንሰራለን። ኤክሰርሳይዝ 4.3.1ን ስናይ ፋይንድ the percentage change ይላል። from 80 to 100 አለ። ኢንክሪዝድ ነው ያደረገው። ምንም ችግር የለውም። ኢንክሪዝ ስለሆነ ከ100 ላይ 80 እንቀንስና from ከ100 ላይ 80 እንቀንስና ለ100 አካፍለን በ100 ማባዛት ነው። ከ100 ላይ 80 እንቀንሳለን ለ80 አካፍለን ታይምስ 100 እናደርጋለን። ኢኒሻል ቫልዩ ስለሆነ ማለት ነው። ስለዚህ ይሄን ስንሰራ 25% ይሆናል። ቢንም ስናይ from 800 to 500 አለ። አሁን ኦሪጂናል ቫልያችን ወይም ኢኒሻል ቫልዩ 800 ነው። ፋይናል ቫልዩ ደግሞ 500 ነው። ስለዚህ ይሄ ምንድነው ያደረገው? ዲክሪዝ ነው ያደረገው። ዲክሪዝ ፐርሰንቴጅ ዲክሪዝ ነው የምንፈልገው ማለት ነው። ስለዚህ 800 ማይነስ 500 ኦቨር 800 ታይምስ 100 እናደርጋለን። መልሱን ሰርተን ስናገኝ 37.5 ይሆናል ማለት ነው። ይህን ስናይ from 50 to 300 አሁንም ይሄ ዲክሪዝ ቫልዩ ነው። ይሄ ኢኒሻል ቫልዩ ነው። ይሄ
ፋይናል ቫልዩ ነው። ከዛ ዲክሪዝ ፐርሰንቴጅ ዲክሪዝን ስንሰራ 500 ማይነስ 300 ኦቨር 500 ታይምስ 100% ይሆናል። ይሄን ሰርተን 40% ይሆንልናል ማለት ነው። ዲ ላይ ያለው ግን ኢንክሪዝ ነው ያደረገው ከ600 to 900 ነው ኢንክሪዝ ያደረገው። ይሄኛው ፋይናል ቫልዩ ማይነስ ኢኒሻል ቫልዩ ኦቨር ኢኒሻል ቫልዩ 600 እናደርግና ከዛ ይሄን ሰርተን ስናገኘው መልሳችን 50% ይሆናል ማለት ነው። በጣም ቀላል ስለሆነ ይሄን ከየት ወዴት ሄደ የሚለውን ብቻ ማየት ያስፈልጋል። ሁለተኛ ጥያቄ while measuring a line segment of length 5 cm it was measured 5.2 cm by mistake 5 cm መሆን ሲገባው 5.2 cm by mistake አሁን ምንድነው ኢንክሪዝ አደረገ ማለት ነው። find the percent error in measurement this length segment ይላል። percentage increase ነው የምንሰራው። percentage increase ያደረገው 5.2 ሲቀነስ 5 ኦቨር 5.2 ታይምስ 100 እናደርጋለን። ኢረሩን እናገኛለን። ኢኒሻል ቫልዩ ፋይናል ቫልዩ ኦቨር ኢኒሻል ቫልዩ ነው የምናደርገው ሁሉ ጊዜ እንዳንሳሳት። እዚህ ጋር 5.2 ማይነስ 5 ኦቨር 5 ታይምስ 100% እናደርጋለን ኢኒሻል ቫልዩአችንን ማለት ነው። percentage increase is equal to final value minus initial value over initial value times 100 እናደርጋለን። ይሄኛው 5.2 minus 5 over 5 times 100 እናደርጋለን። ሰርተን መጨረሻ percentage ኢረሩ 4% ይመጣል ማለት ነው። The number of students fail in mathematics test decreasing from 20 to 12. What is the percent decrease? አሁንም ኦሪጂናል ቫልዩ ይሄ ነው። ፋይናል ቫልዩአችን ይሄ ነው። ስለዚህ percentage decrease ያደረገው 20 minus 12 over 20 times 100% እናደርጋለን ማለት ነው። ይሄ ኢኒሻል ቫልዩ 20 ነው። ፋይናል ቫልዩ ዲክሪዝ ያደረገው 12 ነው። percentage decrease 20% ከሆነ ይሄኛውን percentage decrease is equal to 20 minus 12 over 20 times 100 is equal to 40 ይሆናል። እቺኛዋ በስህተት ነው የተጻፈችው 20% ሳይሆን percentage decrease ስንት ይሆናል ለማለት ነው እዚህ ጋር የተቀመጠችው ማለት ነው። አራተኛ last year Samuel salary was ብር 800 አምና 8000 salary 8000 ነው። if he got 10% increment this year አሁን percentage increment 10% ከሆነ what is his current salary አሁን ያለው current salary ምንድነው ነው? ኢኒሻል አለው ኢኒሻል ቫልዩ 8000 ነው። percentage increase 10% ነው ያለው። ፋይናል ቫልዩን ፈልጎ ነው ያለው። ስለዚህ percentage increase ማለት percentage increase is equal to final value minus initial value over initial value አርገን እንሰራለን። final value minus initial value over initial value ስናደርግ 10% is equal to final value minus 800 over 800 times 100% ይሆናል። percent by percent አንድ 0 በአንድ 0 ተጠፋና እዚህ ጋር አሁን 0.1 ክሪክሮስ እናደርገው 0.1 ሆነች። እቺ ለ10 ለ10 ሳካፍለው 0.1 times 800 ፕላስ እቺ ደግሞ ወደዛ አልፋ ፕላስ ስለምትሆን መልሳችን 8800 ይሆንልናል ማለት ነው። A t-shirt discounted by 30% for clearance sale አሁንም percentage decrease percent አግኝተናል። decrease ያደረገው if the discount price is ብር is final price ከሆነ then calculate the original price of the t-shirt ይላል። አሁንም percentage decrease 30% አገኘን። final value 399 አገኘን። ኢኒሻል ቫልዩ ፈልገው አለ። ኦሪጂናል ይሄኛውን ቀጥታ percentage decrease ፎርሙላ ብቻ መጻፍ ነው። percentage decrease ፎርሙላ is equal to initial value minus final value over initial value times 100% ይሆናል። 10ን መተካት ነው። initial value minus 399 over initial value times 100 ይሆናል። 0 በ0 ተጠፋና 0.3 ትሆናለች። 1 minus 0.3 initial value is equal to 399 ይሆናል። ይሄኛው 0.7 is equal to 399 ይሆናል። initial value is equal to both side ለ0.7 ስናካፍል 500
50 ይሆናል ማለት ነው። አማውንት ዲስካውንት አለ። አማውንት ዲስካውንት የሆነው ኢኒሻል ቫልዩ 570 ስለሆነ ከ570 ላይ 399ን መቀነስ ነው። ኢኒሻል ቫልዩ አማውንት ዲስካውንት የተደረገው 171 ዲስካውንት ተደርገዋል ማለት ነው። 4.32 ስናይ ካልኩሌቲንግ ፕሮፊት እንደ ሉዝ ፐርሰንቴጅ ይላል። ይሄም በጣም ቀላል ነው። ኮስት ፕራይስ እና ሴሊንግ ፕራይስን ማወቅ ነው። ከዛ ፕሮፊትን እና ጌን ወይም ሉዝ ማግኘትን በጣም ቀላል ነው ካልኩሌሽኑ። ኮስት ፕራይስ is the price at which an article is purchased። ኮስት ፕራይስ ወጪ የወጣበት ነው። ሴሊንግ ፕራይስ ደግሞ የተሸጠበትን የተገዛበት ኮስት ፕራይስ ነው። የተሸጠበት ሴሊንግ ፕራይስ is the price at which article is sold። ፕሮፊት የምንለው ወይም ጌን የምንለው ሴሊንግ ፕራይስ ግሬተር ዛን ኮስት ፕራይስ ከሆነ then there is profit እንላለን። ፕሮፊት is equal to ሴሊንግ ፕራይስ ማይነስ ኮስት ፕራይስ ነው። ፕሮፊት ይሄ ወደ ፐርሰንት ስንቀይረው በራሱ ፎርሙላ ስላለው በዛ መልኩ እንሰራለን። ሉዝ የምናደርገው ደግሞ ሴሊንግ ፕራይስ ሌዛን ኮስት ፕራይስ ከሆነ ሉዝ አለ ማለት ነው፣ ክሳራ አለ ማለት ነው። the formula to calculate profit and loss price percent ፕሮፊት ፐርሰንት ማለት ፕሮፊት ኦቨር ኮስት ፕራይስ ታይምስ 100 ማለት እንችላለን። ወይም ደግሞ ፕሮፊት ማለት አሁንም ቁጥር ሁሉ ጊዜ ከስር የሚሆነው ኮስት ፕራይስ ነው። ስለዚህ ቁጥሩ ትልቅ ቁጥር ማስቀደም ነው። ፎርሙላ መሸምደድ ከከበደ ትልቁ ሴሊንግ ፕራይስ ነው ኮስት ፕራይስ ነው ብሎ ማየት ነው። ትልቁን ቁጥር ማስቀደምና ማቀናነስ ነው። ኔጌቲቭ መምጣት ስለሌለበት ፎርሙላውን በዛ መልኩ መያዝ ትችላላችሁ። ግን ፕሮፊት ፕራይስ ፐርሰንት is equal to ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ይሆናል ማለት ነው። ሾርት አድርገን ስንጽፍ ፕሮፊት ፐርሰንት is equal to ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100 ነው። ሉዝ ፕራይስ ከሆነ ደግሞ ሉዝ ኦቨር ኮስት ፕራይስ ታይምስ 100 ማለት እንችላለን። ወይም ደግሞ ሉዝ ፕራይስ ማለት ሉዝ አደረገ ማለት ኮስት ፕራይሱ ከሴሊንግ ፕራይስ ስለሚያንስ ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ አድርገን እንሰራለን ማለት ነው። ጥያቄ ስንሰራ በጣም ቀላል ስለሆነ ይሄን በደንብ መከታተል ያስፈልጋል። A shopkeeper buys a jacket for ብር 500 ይሄኛው ኮስት ፕራይስ ነው። and the gift it is clean ካስተካከለ በኋላ then sells it for ብር 640 ሸጠ። calculate his profit percent አሁን የገዛበት 500 ነው፣ የሸጠበት 640 ነው። ስለዚህ ሴሊንግ ፕራይስ is greater than cost price ስለሆነ calculate the profit percent ነው። profit percent ማለት ደግሞ is equal to ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100 ይሆናል ማለት ነው። በጣም ቀላል ነው። given ኮስት ፕራይስ 500 ነው፣ ሴሊንግ ፕራይስ 640 ነው። ከዛ ፕሮፊት ፐርሰንት ፈልጉ አለ። ፕሮፊት ፐርሰንት ማለት ደግሞ ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100 ይሆናል። ቁጥሮችን ዝም ብሎን መተካት ነው ማለት ነው። 640 ሲቀነስ 500 ኦቨር 500 ታይምስ 500 መልሱ is equal to 28% ይሆናል ማለት ነው ፕሮፊቱ ሲሰራ። ሁለተኛ ግርማ ባወት 200 egg for ብር 8 each እያንዳንዱ 200 እንቁላልን በ8 ብር ገዛ። 20 eggs are damaged 20 እንቁላሎቹ ተበላሹበት። and sold the remaining egg at ብር 8.5 each ከዛ ከተበላሹ ውጪ እያንዳንዱን በ8.5 ሸጠ። calculate the profit or loss አሁን ፕሮፊት እና ሎስ ለማግኘት ቶታሉ አጠቃላይ እንቁላሉ 200 ነው። ኮስት ፐር ኢች 8 ብር ነው። ይሄን በቶታል ኮስቱን ኮስት ፕራይሱን ስናገኝ በ8 ማባዛት ነው 1600 ሆነልን ማለት ነው። ዳሜጅ ያልሆኑ እንቁላሎች ደግሞ ከ200 ላይ 20 እንቁላል መቀነስ ነው። ከ220 ስንቀንስ 180 እንቁላል ይሆናል። እነዚህን 180 ደግሞ የሸጠበት 8.5 ኢች የሸጠበት ነው። ስለዚህ ሴሊንግ ፕራይሱን ካልኩሌት ስናደርገው ይሄን 180 በ8.5 ማባዛት ነው። ስለዚህ ይሄኛው ሴሊንግ ፕራይሱ 1530 ሆነ።
ኮስት ፕራይሱ 1600 ነው። ስለዚህ ይሄ ፐርሰንቴጅ ሎዝ አድርገ ከሰረ ማለት ነው። ወይም ደግሞ ፐርሰንቴጅ ሉዝ ነው የምንሰራው። ስለዚህ ፐርሰንቴጅ ሉዝ ስንሰራ ሁል ጊዜ ኢኒሻል ቫሊያችን ምንድነው የሚሆነው? ኮስት ፕራይሳችን 1600 ስለሚሆን ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ይሆንልናል ማለት ነው። ሉዝ ስለሆነ ሉዝ ኮስት ፕራይስ ማይነስ ሴሊንግ ፕራይስ 70 ሆነ። 70 ሲካፈል ለኮስት ፕራይስ ታይምስ 100 ማለት እንችላለን፣ ወይ ፎርሙላ ውስጥ ብንተካው ተመሳሳይ ነው። ስለዚህ መልሱ ስንት ይመጣልናል? 4.38% ሆነልን ማለት ነው። እዚህ ጋር ማየት ያለብን ኤክሰርሳይዝ 4.3.2 ነው። ፋይንድ ዘ ፕሮፊት ኦር ሎስ ፐርሰንት ዌን ኮስት ፕራይስ 2500 ከሆነ እንደ ሴሊንግ ፕራይስ 2000 ከሆነ ይሄ ሎስ ነው፣ ምንም ቀነሰ። ስለዚህ አሁን ሎዝ ለመፈለግ ከ2500 ላይ 2000 መቀነስ ለ2500 ማካፈል በ100 ማባዛት በጣም ቀላል ነው። ቢ ኮስት ፕራይሱ 3500 ነው፣ እንደ ሴሊንግ ፕራይሱ 4500 ነው። ይሄ ፕሮፊት ነው፣ ጌን አድርገዋል፣ አትርፈዋል ማለት ነው። ስለዚህ ከ4500 ላይ ኮስት ፕራይሱን ከ4500 ላይ 3500 መቀነስ ለ3500 ማካፈል በ100 ማባዛት ማለት ነው። በጣም ቀላል ስለሆነ ነው። እነዚህን ካልኩሌት አድርጋችሁ በዚህ መልኩ መስራት ትችላላችሁ። በጣም ቀላል ነው። ፈተና ላይ ግን ይመጣሉ፣ ብዙ ጊዜ ስለሚመጡ ጥንቃቄ ማድረግ ያስፈልጋል። ሌላው ፋይንድ ኮስት ፕራይስ ወይን ሴሊንግ ፕራይሱ 7950 እንደ ጌኑ 6% ከሆነ ኮስት ፕራይስ መፈለጉ ቀላል ነው። ስለዚህ አሁን ጌን ማለት እዚህ ኳልቱ ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100 ስለሚሆን ፎርሙላ ውስጥ ማስገባት ነው። ፕሮፊት ፐርሰንት እዚህ ኳልቱ ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100 ነው። ያለንን ቫልዩ ማስገባት ነው። ይሄን ስናስገባ ፐርሰንቴጅ በፐርሰንቴጅ ይጠፋል። ካልኩሌት አድርገን ስንሰራ ይሄንን which is equal to ኮስት ፕራይሱ 7500 ይሆናል ማለት ነው። ሴሊንግ ፕራይሱ 880 ከሆነ ሎዙ 12% ከሆነ አሁንም ፎርሙላ ውስጥ ማስገባት ነው። ሉዝ ካደረገ is equal to ኮስት ፕራይስ ስለሚበልጥ ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ማለት ነው። በጣም ቀላል ነው፣ ፎርሙላ ውስጥ ብቻ ማስገባት ነው። ይሄን ሰርተን መጨረሻ ላይ የምናገኘው 1000 ነው የሚሆነው ማለት ነው። ፋይንድ ሴሊንግ ፕራይስ ወይን ኮስት ፕራይሱ 770 ከሆነ እንደ ጌኑ ጌን አገኘን፣ ተመሳሳይ ነው። አሁንም ጌን ካገኘን ጌን አገኘን ማለት ጌን ወይም ፕሮፊት ፐርሰንት is equal to ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ማለት ነው። ይሄ በጣም ቀላል ነው። ይሄን ፎርሙላ ብቻ አለመስራት ነው። ፎርሙላ በደንብ አንድ ፎርሙላ ከተያዘች በጣም ቀላል ስለሆነ በዚህ መልኩ መስራት ይቻላል ማለት ነው። ኮስት ፕራይሱ 750 ሉዙ አሁንም ሉዝ ሰጠን ማለት ደግሞ ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ይሆናል። ተመሳሳይ ናቸው ጥያቄዎቹ። ያው ፕራክቲስ እንድታደርጉ ነው እየተደጋገመው እንጂ ጥያቄዎቹ ሁሉም ተመሳሳይ ናቸው። an article is bought for ብር this cost price 2000 and sold by ብር 2200 find the profit or loss profit ነው ያለው ጨምረ ዋጋው። ስለዚህ ከ2200 ሲቀነስ 200 ሲካፈል ለ200 ታይምስ 100 እናደርጋለን ማለት ነው። ይሄ በጣም ቀላል ነው። ኦቨር 2000 እናደርጋለን ማለት ነው። ይሄ a shopkeeper bought a jacket for ብር 1500 and give it is clean then sold it for ብር 1800 what is his profit? አሁንም ፕሮፊት አገኘ። ኮስቱ መጀመሪያ የገዛበት ይሄ ነው፣ ፕሮፊቱ ይሄ ነው። ሴሊንግ ፕራይሱ 1800 ሲቀነስ 1500 ሲካፈል ለ1500 ሲባዛም በ100 ማድረግ ነው። ፎርሙላው ላይ ብቻ ማስገባት ነው። ፎርሙላ አንዴ ከተያዘ በጣም ቀላል ስለሆነ ይሄን መሳት የለባችሁ። መልሱ 20% ይሆናል ማለት ነው። ስቴፋኖስ ባውት ጉድስ ባይ ብር 500 2000
the 5200 and sold it at a profit of 2%. find selling price አሁንም ይሄ ፕሮፊት ከሰጠን ፎርሙላ ውስጥ ብቻ ማስገባት ነው። ፎርሙላው ፕሮፊት percentage profit is equal to selling price minus cost price over cost price times 100% ስለሚሆን ማለት ነው። ይሄን ፎርሙላ ውስጥ ማስገባት ነው። በፍጹም ማንም ተማሪ ይሄን ማጣት የለበትም ቀላል ስለሆነ ማለት ነው። ሰባተኛ ጥያቄ by selling a camera for ብር 24,000 a man lose 4%. find the cost price አሁን ካሜራውን ሲሸጥ ከሰረ አሁን ሎስ ፕራይሱ is equal to cost price minus selling price over cost price አድርገን እንሰራለን ማለት ነው። ፎርሙላ ውስጥ ብቻ ማስገባት ነው። ሎስ ፕራይስ is equal to cost price minus selling price over cost price times 100 ነው። ሎዙን ሰጥቶናል 4% አለ። የሸጠበትን ሴሊንግ ፕራይስ አግኝተናል። ከዛ ኮስት ፕራይስን ከዚህ ውስጥ ክሮስ አድርገን ማግኘት ማለት ነው ይሄኛው። ስለዚህ ኮስት ፕራይሱ is equal to 25000 ይሆናል ማለት ነው። a trader bought a TV set for ብር 2500 and sold it at a loss of 8%. ተመሳሳይ ነው። ይሄም በቃ ከስሮ ሸጠ። አሁን ሎስ ፕራይሱን ብቻ ሎስ ፐርሰንቴጅ ፎርሙላ ብቻ መጻፍ ነው። ዋት ሴሊንግ ፕራይስ በስንት ሸጠ የሚለውን ማለት ነው። ስለዚህ አሁንም ሎስ ፐርሰንት is equal to cost price minus selling price over cost price times 100% እናደርጋለን። ቁጥሮቹን ማስገባትና በጥንቃቄ ካልኩሌት አድርጎ ሴሊንግ ፕራይስን ማምጣት ነው። ሴሊንግ ፕራይሱ 2300 ይሆናል ማለት ነው። የመጨረሻ ጥያቄ የምትሆነው a man bought 100 egg for ብር 8000 and sell them for ብር 10 each then find his profit percent ይላል። bought 100 እንቁላል ገዛ for 800 ብር and sell them for ብር 10 each። ስለዚህ አሁን የሸጠበትን ጊቨኑ ኮስት ፕራይሱ 800 ነው። የሸጠበት ግን እያንዳንዱ 100 ናቸው። በ10 ነው የሸጠው። ስለዚህ ሴሊንግ ፕራይሱ 1000 ነው። ከዛ ፕሮፊቱን ለማግኘት አሁን ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100 ይሆናል። ይሄ ማለት 1000 ማይነስ 800 ኦቨር 800 ታይምስ 100% ይሆናል። ይሄን ካልኩሌት አድርገን ስንሰራ ፕሮፊት ፐርሰንቱ is equal to 25% ይሆናል ማለት ነው። ይሄን ሴክሽን በዚሁ እናጠቃልላለን። በሚቀጥለው ሴክሽን እስክንገናኝ ሰላም ሁኑ። ቪዲዮ ጓደኞቻችሁ ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እጅግ በጣም አመሰግናለሁ።